በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና በሕይወት ጠብቆ አደረሳችሁ። እንዲሁም ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም ብርሃነ ልደቷ በሰላም በጤና ደረሳችሁ። እንግዲህ እንደተለመደው ዛሬም እናያለን። ዛሬ ዕለተ ዓርብ ነው። ዓርብ ቤተ ክርስቲያን ይባላል። ቅድስት ቤተ ክርስቲያን ተብሎ ይጠራል። እንግዲህ ከሰኞ ከእሑድ ጀምረን ስንመለከት ከእሑድ ጀምረን ዛሬ ስድስተኛ ቀን ነው ማለት ነው። ስድስተኛ ቀን ነው። ከሐሙስ ከሰኞ ስንጀምር አምስተኛ ቀን ነው የሚሆነው። ነገር ግን የጀመርነው ከእሑድ ስለሆነ ከትንሣኤ ጀምረን ነው። ዕለታቱ ሳምንቱ የራሱ ስያሜ ስላለው ነው እያየን እየተማማርን ያለ ነው። ስለዚህ ዛሬ ዕለተ ዓርብ ቤተ ክርስቲያን ይባላል። ስለዚህ የምንማረው ስለ ቤተ ክርስቲያን ነው ማለት ነው። ዓርብ ቤተ ክርስቲያን የተሰየመበት ምክንያት ቤተ ክርስቲያን በዕለተ ዓርብ በክርስቶስ ደም መመስረቷን ለመግለጽ ነው። ቤተ ክርስቲያን የተመሰረተችው በዕለተ ዓርብ በክርስቶስ ደም ነው። ያንን በክርስቶስ ደም መመስረቷን ለመግለጽ በዕለተ ዓርብ ተሰይማለች ማለት ነው። ቤተ ክርስቲያን ዕለተ ዓርብ ቤተ ክርስቲያን ተብሏል ማለት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እናገኛለን። የቤተ ክርስቲያን መተርጉማን አባቶቻችን መላእክት በዕለተ ዓርብ ከጌታ በቀኖት በአክሊለ ሦክ የፈሰሰውን ደሙን በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል ይባላል። በብርሃን ጽዋ ተቀብለው የክርስቶስን ደም አይሁድ በጭካኔ፣ አይሁድ በክፋት፣ አይሁድ በጥላቻ ጎኑን በጦር ሲወጉት እጁን እግሩን እጆቹን እግሮቹን ሲቸነክሩት ደሙን ተቀብለው በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል ማለት ነው። ዛሬ ቤተ ክርስቲያን የሚሰራው የሚተከለው መንፈስ ቅዱስ ባወቀ ደሙ በነጠበበት ቦታ ነው ተብሎ ይተረጎማል። በቤተ ክርስቲያን መተርጉማን ማለት ነው። አመስጥረው ይናገራሉ ማለት ነው። ይህንን የቤተ ክርስቲያን በክርስቶስ ክቡር ደም መክበሯንና መቀደሷን ሲናገር የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ከዚህ ጋር አዋህዶ አስማምቶ ይናገራል። በደሙ ክቡር በዕፀ መስቀሉ ተቀደሰት ቤተ ክርስቲያን እምድኅረ ተንሥአ እሙታን ይቤሎሙ ኢየሱስ ለአርዳኢሁ ተውህበ ሊተ ስልጣን በሰማይ ወበምድር አቡየ ፈነወኒ ከሙታን ከተነሳ በኋላ በክቡር ደሙ ቤተ ክርስቲያን ተቀደሰች። ክብር ምስጋና ይግባው። ኢየሱስ ክርስቶስ ለደቀ መዛሙርቱ በሰማይና በምድር ስልጣን ተሰጠኝ፣ አባቴ ላከኝ ሲል መስክረዋል ማለት ነው። ውረድ ተወለድ ብሎ አባቱ አብ የባህሪ አባቱ
ወደዚህ ዓለም ልኮታል ማለት ነው። ወደዚህ ዓለም ልኮታል። አቡየ ፈነወኒ አባቴ ላከኝ ብሏል አምላካችን መድኃኒታችን ኢየሱስ ክርስቶስ። የባህሪ አባቱ አብ ነው። አበው ሊቃውንት በዚህ ቀን ቤተ ክርስቲያን ክርስቶስ የዋለላትን ውለታ ለክርስቶስ ያላትን ፍቅርና አክብሮት የምትገልጥበት መታሰቢያ ቀን እንዲሆን አዘዋል ማለት ነው። የቤተ ክርስቲያን ሊቃውንት አበው ሊቃውንት ለቤተ ክርስቲያን የዋለላትን ውለታ ለክርስቶስ ያላትን ፍቅርና አክብሮት የምትገልጥበት መታሰቢያ ቀን እንዲሆን አዘዋል ማለት ነው። መቼ? ትንሣኤ በዋለ በፊት ያለው ዓርብ ማለት ነው። ዕለተ ዓርብ ቤተ ክርስቲያን ይባላል። ዓርብ ቤተ ክርስቲያን ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከልደቱ እስከ ሞቱ ያደረገው የማዳን ጉዞ በሙሉ የተፈጸመው ዓርብ ነው። ወይቤ ተፈጸመ ኩሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል የተናገረው ትንቢት ያስቆጠረውን ሱባኤ የፈጸመውን በዕለተ ዓርብ ነው ማለት ነው። ወይቤ ተፈጸመ ኩሉ። ወይቤ ተፈጸመ ኩሉ ማለት ነቢያት ትንቢት የተናገሩት ሁሉ የተነበዩት ሁሉ የቆጠሩት ሱባኤ የተመሰለው ምሳሌ ሁሉ ተፈጸመ ማለት ነው ስለዚህ በዕለተ ዓርብ ተከናውኗል። ስለዚህ ዓርብ የቤተ ክርስቲያን ሁለመናዊ ምስጢር የተፈጸመበት ዕለት ስለሆነ ቤተ ክርስቲያን ትባላለች። ዓርብ ለቤተ ክርስቲያን መሰረት የሆኑ ዋና ዋና ምስጢራት ተሟልተዋል። ቤተ ክርስቲያን የተመሰረተችው ቀራንዮ ላይ ነውና ቤተ ክርስቲያን የተመሰረተችው ቀራንዮ ላይ ነው። ለዚህ ነው መከራው የሚበዛባት። ቤተ ክርስቲያን ዓርብ ላይ ነው የተመሰረተችው። ዓርብ ነው የተመሰረተችው። ዓርብ ምን እንዳገኘ ክርስቶስ እንግዲህ ሁላችንም የምናውቀው ነው። ቤተ ክርስቲያንም ዛሬ ዓርብ ናት። ሁልጊዜ መከራ ይበዛባታል። በቀራንዮ የቤተ ክርስቲያን ምስጢራት ሁሉ ተከናውነዋል። በቀራንዮ መስቀሉ ተተክሏል። ሥጋውና ደሙ ተፈትቷል። በዚያ ድንግል ማርያም ተገኝታለች። ምድራውያን ቅዱሳን በመወከል ቅዱስ ዮሐንስ ተገኝቷል። ቅዱሳን መላእክትም በዚያ ነበሩ። በቀራንዮ ታምራት ተደርገዋል። እነዚህ ምስጢራት ዛሬም አንድም ሳይቀር በቤተ ክርስቲያን ይፈጸማሉ። በቤተ ክርስቲያን የእግዚአብሔር ጌትነት የክርስቶስ ቤዛ ይሰበካል። የድንግል ማርያም የመላእክትና የቅዱሳን ክብር ይነገራል። የእግዚአብሔር ታምራት ይፈጸማሉ። ሌላው ዓርብ የመከራ ምሳሌ ነው። ስለሆነም ቅድስት ቤተ ክርስቲያን ከተመሰረተችበት ጊዜ አንስቶ መከራ ርቋታ አቅም ሊቃውንት ቤተ ክርስቲያን ዘወትር ዓርብ ላይ ናት ብለው የሚያስተምሩት ለዚህ ነው ወገኖቼ። ቤተ ክርስቲያን ዘወትር ዓርብ ናት፣ ዓርብ ላይ ናት። አሕዛቡም አማኙም ያማኙም ታድሶም ጴንጤውም ነብይ ነኝ የሚለውም ጆባውም ጣዖት አምላኪውም
እጁን ፖለቲከኛውም የሚቀስረው ቤተ ክርስቲያን ላይ ነው። ስለዚህ ነው ወገኖቼ ቤተ ክርስቲያን ዘውትር ዓርብ ላይ ናት የሚባለው ለዚህ ነው። ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ስለ አንተ ቀኑን ሙሉ እንገደላለን እንደሚታረዱ በጎች ተቆጠርን ብሎ እንደተናገረው ቤተ ክርስቲያንም በመከራ ውስጥ ማለፍ ዕጣ ፋንታዋ መሆኑን ይገልጥልናል። ሮሜ ምዕራፍ 8 ቁጥር 36 ላይ የምናገኘው ነው። ሊቃውንት ስለ ቤተ ክርስቲያን ሁለንተናዊ አገልግሎት ሲናገሩ ቤተ ክርስቲያን ማለት እግዚአብሔር በኃጢአት ሙታን የሆኑትን እጃቸውን ይዞ የሚያስነሳባት የኢያኢሮስ ቤት ናት ይላሉ ሊቃውንት ሲናገሩ። የኢያኢሮስ ቤት ናት። ኢያኢሮስ ሙቶ የነበረ ልጅ ነው። እንግዲህ ኢየሱስ ክርስቶስ ነው ያስነሳው እና ማቴዎስ 9 ቁጥር 25 ጀምሮ የምናገኘው ነው። ቤተ ክርስቲያን ማለት ክርስቶስ ረሃብተኞችን የሚመግብባት የጥብርያዶስ ባህር ናት። ቤተ ክርስቲያን ማለት እግዚአብሔር የኃጢአተኛ ልጆቹን ኑዛዜ የሚሰማባት የዘኪዎስ እልፍኝ ናት። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ፣ የሉቃስ ወንጌል ምዕራፍ 19 ቁጥር 1 ጀምሮ የክርስቶስ ቤተ ክርስቲያን ድርጅት ሳትሆን በመንፈስ ቅዱስ የምትመራ ከክርስቶስ ጋርና በክርስቶስ አዲስ ሕይወት ናት። ቅዱስ ሰርጊዮስ ቤተ ክርስቲያን የፍትህ ፀሐይ ለጨለማው ዓለም የሚበራባት መስኮት ናት ይላል። ቅዱስ ሊቃዎስ ቤተ ክርስቲያን በምትገኝበት ስፍራ የእግዚአብሔር መንፈስ ይገኛል ይላል። የእግዚአብሔር መንፈስ በሚገኝበትም ቤተ ክርስቲያንና መላው ጸጋዋ ይገኛሉ። ቅዱስ ሄርኔሌዎስ ቤተ ክርስቲያን በምድር ላይ ያለች ሰማይ ናት ይላል። ቅዱስ ዮሐንስ አፈወርቅም ቤተ ክርስቲያን የእግዚአብሔር መንግስት ተስፋ ምልክት ናት ይላል። ምክንያቱም እንደ ዘር ፍሬ ውስጥ እንዳለ እርሻ የመንግስተ ሰማያት ሂደት የሚጀምረው ከቤተ ክርስቲያን ነውና። ቅዱስ አግናጢዎስም ቤተ ክርስቲያን ክርስቲያኖች በጥምቀት አማካኝነት አንድ የሆኑባት የትንሣኤያችን የድህነታችን ምንጭ የክርስቶስ አካል ናት ይላል። ቅዱስ አትናቴዎስም ባሕረ ጥበባት ቅዱስ ያሬድ በሙሽሪትና በሙሽራው ፍቅር የመሰለ የክርስቶስንና የቤተ ክርስቲያንን አንድነት እንዲህ ሲል ይገልጠዋል። ተንሳ ክርስቶስ እሙታን በአብይ ኃይል ወስልጣን ትዌድሶ ቤተ ክርስቲያን ዘትብል ወልድ ሁየ ፍቁርየ አፈቅሮ እስከ አመፈቀደ አመተንሳ ዋንሳ ሙታነ ፈታ ሙቁሃነ ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ። ቤተ ክርስቲያን ታመሰግናለች እንዲህ ስትል ወልድ ወንድሜ ወዳጄ እስከፈቀደ ድረስ እወደዋለሁ። በተነሳ ጊዜ ሙታንን አስነሳ፣
እስረኞችን ፈታ በማለት የተሞላትን የተሰቀለላትን ጌታዋ ፈጣሪዋ ሞትን ድል አድርጎ በመነሳቱ እንደተደሰተችና ምስጋናም እንዳቀረበችለት ሊቁ ይናገራል ማለት ነው። ዳግመኛም ትሴብሐከ ቤተ ክርስቲያን ወታሌለከ መራትከ ሶበ ትሬየከ በዲበ ዕፀ መስቀል። ሙሽራ በዕፀ መስቀል ባየችህ ጊዜ ቤተ ክርስቲያን ታመሰግንሃለች፣ ከፍ ከፍም ታደርግሃለች ሲል ተናግረዋል ማለት ነው። ተመልከቱ፣ እነዚህ ሁሉ ሊቃውንት በሃይማኖተ አበው የሚገኙ የአባቶቻችን ረድኤት በረከት ይደርብን። እነዚህ ሁሉ ለቤተ ክርስቲያን ዋጋ የከፈሉ ደማቸውን ያፈሰሱ አጥንታቸውን የከሰከሱ ዙረው ያስተማሩ በእያንዳንዳቸው የራሳቸው ገድል ያላቸው እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አግናጢዎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ሄርኔሌዎስ ታላላቅ ሊቃውንት የተናገሩት ነው፣ የመሰከሩትን ነው እዚህ ጋር የምንለው ማለት ነው። ስለዚህ በክርስቶስ ደም የተመሰረተች በሐዋርያት አጥንት የተማሰች በሰማዕታት ደም የተለሰነች በሊቃውንት ምስጢር የተገነባች ይህ ቀረሽ የማትባል ምልዕተ ምስጢር የሆነች ቅድስት ቤተ ክርስቲያን በውስጧ የሚከናወነውን ሰማያዊ ስርዓት ዘላለማዊ ሕግጋትን እንዲገልጥልን መጸለይ እንዳለብን ሊቁ እንዲህ ይለናል፣ እንዲህ ብሎ ያሳስበናል። እግዚአብሔር የሀበኒ ልሳነ ጥበብ ከመ አእምር ዘእነብ ቃሌ አጽም እግዚኦ ክስት ሊተ እግዚኦ ከመ አእምር ሕገ ለቤተ ክርስቲያን ኩሉ ዘጌሰ ወመጻ ሀቢሃ አይ እያጸሙ እስመ መፍቀሪተ ነግድ የምናገረውን አውቅ ዘንድ እግዚአብሔር የጥበብ አንደበትን ይስጠኝ ይላል። አያችሁ፣ እግዚአብሔር የምናገረውን አውቅ ዘንድ እግዚአብሔር የጥበብ አንደበትን ይስጠኝ። አቤቱ ቃሌን አድምጥ፣ አቤቱ የቤተ ክርስቲያንን ሕጓን ስርዓቷን አውቅ ዘንድ ግለጥልኝ። ወደ እርሷ ፈጽሞ የሚገሰግስ ሁሉ አይደክምም፣ እርሷ እንግዳ ተቀባይ ናትና በማለት ቅድስት ቤተ ክርስቲያን በዚህ ዓለም ሐሳብ ደክሞት ወደ እርሷ የመጣውን ኃይል አስታጥቃ ታሞ የመጣውን ጤና ሰጥታ ተስፋ ቆርጦ የመጣውን ተስፋውን ቀጥላ እንደምትመልሰው ሊቁ ይነግረናል። ዘምኩራብ ዘሰኑይ ይላል። ይህን ጸጋ እግዚአብሔር የምታድልበት ትልቁ መሳሪያዋ ደግሞ ምን እንደሆነ ሊቁ ሲናገር ዮም ይገብሩ በዓለ ለቤተ ክርስቲያን እስመ ተከለ ዕፀ ሕይወት ውስተ ገነት። ዛሬ ለቤተ ክርስቲያን በዓልን ያደርጋሉ፣ በገነቱ ውስጥ ዕፀ ሕይወትን ተክለዋልና ይላል። ዕፀ ሕይወትን ተክለዋልና። ተመልከቱ እንግዲህ ገነት የተባለች ቤተ ክርስቲያን ስትሆን ዕፀ ሕይወት የተባለ ቅዱስ ሥጋውና ክቡር ደሙ ነው። ክብር ምስጋና ይግባው። ቅዱስ ሥጋውን እንድንበላ በልተን እንድንድን፣
ዕፀ ሕይወትን የሰጠን አምላካችን ክብር ምስጋና ይግባው። ክቡር ደሙን ጠጥተን ቤተ ክርስቲያን ገነት የተባለች ቤተ ክርስቲያን ስትሆን ዕፀ ሕይወት የተባለ ቅዱስ ሥጋውና ክቡር ደሙ ነው። ቤተ ክርስቲያን የመክበሯ ለምእመናን ጸጋ እግዚአብሔር የማደሏ ዋናው ምክንያት ሥጋ መለኮት ስለሚፈተትባት ነው። ሊቁ አሁንም እንደዚህ ይላል፣ ወንዘ ቀዲሙ ኢኮንክሙ ህዝቦ ይእዜሰ ህዝበ እግዚአብሔር አንትሙ እንዘ ቀዲሙ አልቦ ዘይሜህረክሙ ዮም ተሳሃለክሙ በሴት ተሳየጠክሙ በትንሣኤሁ እምነ ምውታን። አስቀድሞ ህዝቡ አልነበራችሁም፣ ዛሬ ግን የእግዚአብሔር ሕዝብ ሆናችሁ። የሚያስተምራችሁ አልነበረም፣ ዛሬ ግን ይቅር አላችሁ። በዋጋ ተገዛችሁ፣ ከሙታን ተለይቶ በተነሳው በትንሣኤው ተገዛችሁ ይላል። እንዴት ደስ ይላል ወገኖች! የአባቶቻችን ምስጢር ተመልከቱ። ምን ማለት ነው? ዛሬ አስቀድሞ ህዝቡ አልነበራችሁም አለ። አስቀድሞ ህዝቡ አልነበራችሁም። በብሉይ ኪዳን 5500 ዘመን ህዝቡ አልነበርንም። ድህነት አልነበረም። ፈጽሞ ድህነት አልነበረም። ህዝቡ አልነበራችሁ ማለት። ዛሬ ግን የእግዚአብሔር ህዝብ ሆናችኋል፣ ድነናል። እሱ የእኛን ሥጋ ተዋሂዶ ሰው ሆኖ መከራ ተቀብሎ ሙቶ ሞትን በሞቱ ድል አድርጎ ክብር ምስጋና ይግባው ልጅነትን ሰጥቷል። በ40 እና በ80